እንደው እኔ እንኳን እዚህ ክፉ ሰው ብሆን የመጨረሻ ላረገው እችላለሁ ያሰብኩት እያወራች ማለት ነው። ማለት በዚህ መጠን ምንቀው ሰው ቢኖር እንደው ተደብቄ ምናምን ላረገው እችላለሁ ታየው አልታየው ምናምን በሚል እንጂ በዚህ መጠን ማንም የማያመጣም ደራሽ የላትም ከኔ ውጭ ሌላ ቦታ አትሄድም ምናምን በሚል አጠገቧ ገብቻለሁ። እሺ እኔ ፍቅር ምናምን እያለ ሚስቱ አጠገብ ከሌላ ሴት ጋር የሚያወራ ወንድ ምን ያህል ቢሞት ነው? ከፈጣሪ በላይ እኮ ጉልበተኛ የለም ጋይስ። ከእግዚአብሔር በላይ ጉልበተኛ የለም። እመኑ። የሰው ልጅ የፈለገ ጉልበተኛ ቢሆን የፈለገ ጨካኝ ቢሆን የፈለገ ሰው ህይወት ላይ ቢጫወት ቢሆን በትንሽ ጉንፋን እኮ ታሞ የሚማቀቅ ነው የሰው ልጅ ማለት። የለበሰው ስጋ በጣም ደካማ ነው። በታሪክ እዚህ ሰውዬ አጠገብ እንዳደርሽ በታሪክ እዚህ ምድር ላይ አንቺና እሱ እንኳን ብትቀሩ ባል ሊሆንሽ አይችልም። ይሄ ሰው ገብቶሽ ብቻ ልጅሽን አርቂ ከሱ። እንደዚህ አይነት አባት ተብሎ እንኳን በኩራት ሊቆም የሚችል አይደል? ለአባትነት ነገ ልጅ ነገ ሲያድግ የአባቱን ታሪክ ይሰማል። ገብቶሻል? እና እሱም ገና ይዳኘዋል ልጁ ደግሞ ሲያድግ ልጄ ብሎ መምጣቱ አይቀር። ስለዚህ የተደረገባችሁ ነገር አትርሱ። ወደ ኋላ ማርሽ አታስገቡ ጋይስ። የተሰበራችሁበት ቦታ አትድኑ። ፈንጆ የፈነዳበት ቦታ አትድኑ። እዛ መድኃኒታችሁ የለም። መልሳችሁ ነው የምትቆስሉት። ድጋሚ እድል አትስጧቸው። እንዲጎዷችሁ እድል አትስጧቸው። እንዲሰብሯችሁ እድል አትስጧቸው። ዋጋ እንዲያስከፍሏችሁ እድል አትስጧቸው። ማንም ተጸጽቶ አይመጣም ወደ ህይወታችሁ ማንም። ምክንያቱም መጀመሪያውንም አይጎዷችሁ። ይሄ በስህተት የሚደረግ ነገር እኮ አይደለም። ሰው እኮ በስህተት የሚያደርገው ነገር ነው አይደለ? ለምሳሌ በቃ ይሄ ሰው ላይ ደግሞ ይችላል የምትሉት ይሄ እኮ ሆን ተብሎ ፐርፐዝሊ አንቺን ለመጉዳት ንቆሽ ሆን ብሎ ውጤቱን አውቆ ደጋግሞ ነው ያደረገው። ደጋግሞ ይሄ ይቅርታ። አሁን አንዳንድ ሰው መጥቶ ይቅርታ እየለበሰ ፊ ምናምን። እኔ ሰው ነኝ ጋይስ። ስትቆርጡኝ የምደማ ስትመቱኝ የምቆስል ሰውነቴ ጠባሳ የሚይዝ ሰው ነኝ። ስጋን የለበስኩት የሰራኝ ፈጣሪ ነው። እንዲሁኝ ነው የተፈጠርኩት። እንደፈለግክ አርጋ አርደኸኝ ስታበጣ በይቅርታ አለፈኝ ልትለኝ አትችልም። ብፈልግም አልችልም። ምክንያቱም ስጋዬ ማህተብ ይይዛል፣ ጠባሳ ይይዛል። ጻድቅ አይደለሁም፣ መለኮት አይደለሁም። አንድ መለኮት ፈጣሪ ብቻ እሱ ነው ፍጹም ሊረሳል የሚችለው። ስትበድለው ደጋግመ ኃጢአት ስትሰራ ዛሬ ይቅርታ ብትጠይቀው እስከናካቴው ኃጢአትን ይረሳልሃል። እኔ ግን ሰው ነኝ፣ ስጋ የለበስኩ። እንደ ፈጣሪ አክት ለማድረግ አትሞክሩ ጋይስ። በይቅርታ አምናለው፣ ይቅርታ ብታረጉ ይቅር ትባላላችሁ ተብሏል። አዎ ይቅርታ የምታደርጊው ለሰላምሽ ነው፣ ለእንቅልፍሽ፣ ሰላምሽን ለማግኘት እሱን እየወቀስሽ እንዳትኖሪ ማለት ነው። እሱ እንዲያረገኝ እንዲበድለኝ እንዲፈጠረኝ ምናምን እንዳትይ፣ ሰላም ያለው እንቅልፍ እንድተኝ እንጂ ህይወትሽ ውስጥ እንድታስገቢው አይደለም። ሳይኖርን ይቅርታ አድርጊለት፣ ሳይጠይቅሽ ይቅርቲና በደል በቀልን ረስተሽ ግን ራስሽን ፕሮቴክት ታደርጊያለሽ፣ ለራስሽ ትቆሚያለሽ ማለት። ማንም ድጋሚ መልሶ እንዲጎዳሽ እንዲተኩስብሽ እድል አትሰጪ። ለራሳችሁ ጋሻ ሁኑ። እምቢ በሉ፣ ድጋሚ እንዳይጎዷችሁ፣ ድጋሚ እንዳይሸጧችሁ። ስትሄድ የመታ እንቅፋት ስትመጣም ከመታ ድንጋዩ አንተ ነህ ይባላል። አንዴ ልትጎዳኝ ትችላለህ፣ አንዴ ግድ ነው። ምክንያቱም እንደምትጎዳኝ ላላስብ እችላለሁ፣ ሰው ነኝ። ሁለተኛ ግን ከጎዳኝ ቀሽሞ እኔ ነኝ፣ አንተ ልክ ነህ። ለሁለተኛ ጊዜ እድል ሰጥቼ ለሁለተኛ ጊዜ ከጎዳኝ በእውነት አንተ ምንም ጥፋት የለም፣ ቀሽሞ እኔ ነኝ። ስለዚህ የመጀመሪያው ጉዳት ይሶኪ፣ አታልቅሽበት፣ አትጎጂበት። ከዚህ በኋላ የትም ቦታ እንዳታለቅሽ፣ የትም ቦታ እንዳትከፊ፣ እንዴት እንደምትበቀዩ እነግርሻለሁ። የትም ቦታ እንዳታለቅሽ፣ የትም ቦታ እንዳትጮሂ፣ ለማንም ስለሱ እንዳታወሪ፣ ለቤተሰብሽም ጭምር። የጎዷችሁ ሰዎች ለነሱ ሞት ማለት በእናንተ ጭንቅላት ውስጥ መረሳት ነው ጋይስ። ይሄ እኮ የበቀሎች ሁሉ በቀል ነው። እናንተ ጣፋጭ የሆነ በቀል መበቀል ትችላላችሁ። የዋሻችሁ የጎዷችሁን ሰዎች፣ የካዷችሁ የሸመጠጧችሁ ሰዎች በእናንተ ጭንቅላት ውስጥ
መኖር አለመቻላቸው፣ መረሳታቸው፣ ያደረጉት ነገር ሁሉ ምንም እንዳልተደረገ ቆጥራችሁ ወደፊት መቀጠላችሁ የሞትም ሞት ነው ለነሱ ቢገባችሁ። ስለዚህ ምንድነው የምታደርጊው? ከጭንቅላትሽ ነቅለሽ ታወጪዋለሽ። ጭራሽ ስሙን ሁላ አታውቂው። ስለሱ ሲነሳ ወይኔ እንዲያርጉኝ እንዲበድሉኝ ስትይ ቢንጎ ጭንቅላትሽ ውስጥ ነው እስካሁን ቤት ኪራይ ሳይከፍል ምንም ነገር። ጥሩ ሰዎች ብቻ ነው ጭንቅላቴ ውስጥ የሚኖሩት ጋይስ። ስለበደሉኝ ሰዎች በታሪክ ላወራ አልችልም ለዘላለም። በህይወቴ ጎድተውኝ የሚያውቁ ሰዎች እንኳን ቢኖሩ እግዚአብሔር ምስክሬ ነው፣ በሰዎች ፊት ቆሜ እከሌ እንዲያርጎኛል እከሊት እንዲያርጋኛለች አይደለም። በታሪክ እንደዛ አልኩ ማለት ጭንቅላቴ ውስጥ አለ ማለት ነው። ያ ሰው ከሌለ ልል አልችልም። መንገድ ላይ ባገኘው በሰው መሃል ባገኘው ምንም እንዳልተፈጠረ ሰላም እግዚአብሔር ይመስገን ህይወት ጥሩ ነው ያዳሉ ማለት ነው። እንዲህ ረስቶኛል ረስተኛች ምንም እንዳልተፈጠረ ምንም አልገረመው። እንደዛ ገድየው እንደዛ ገድያት እንደዚህ አርጊያት። እናንተ ግን በሄዳችሁበት ታለቅሳላችሁ፣ ስታገኟቸው መንገድ ትቀይራላችሁ፣ ብሎክ ታረጓቸዋላችሁ፣ ስለነሱ ሲነገር ትንቀጠቀጣላችሁ። ሶስት አይምሯችሁ ውስጥ ናቸው ኪራይ ሳይከፍሉ በድሏችሁ ጭንቅላታችሁ ውስጥ ምኖረው። ይሄ እኮ በጣም ፌር አይደለም። እነሱ ናቸው እኔ ነኝ እነሱ ጭንቅላት ውስጥ ምኖረው። ሊረሱኝ አይችሉም። የጎዱኝ ሰዎች ጭንቅላታቸው ውስጥ እስከ ፍጻሜያቸው ውስጥ አስቀምጠውኝ ይኖራሉ ባዩኝ ቁጥር። እኔ ግን ላስታውሳቸው አልችልም። ስለዚህ አንቺ ከዛሬ ጀምሮ ምንድነው የምታደርጊው? ከአይምሮሽ ታወጪዋለሽ። ከአይምሮሽ ለማውጣት ምን ይደረጋል የሚለውን እናውራ። ቀላል ነገር አይደለም። ዝም ብለሽ ስልክሽ ላይ እንዳለ ሚሞሪ ካርድ ውስጥ ገብተሽ ዲሊት ፎርማት አድርገሽ የምታጠፊው ጉዳይ አይደለም። ጭንቅላት የያዘውን አይለቅም። አትታገይም። አሁን ይሄ እሱ ለመርሳት ከሱ ለማምለጥ ባላየውት ባልተፈጠረ ምናምን ገለሜት ጭንቅላትሽን ሪላክስ ታደርገው ትለቂዋለሽ። የፈለገውን ያስብ፣ ችግር የለውም። ህይወትሽን ወደፊት ታራምጂዋለሽ። ስራ ትሰሪያለሽ፣ ቢዝነስ ትሰሪያለሽ፣ እውቀትሽን ታሳድጊያለሽ፣ ከሰዎች ጋር ትግባቢያለሽ፣ አላማ ይኖርሻል። አልመሽ ምትመጪው ስኬት። ምን አይነት ሴት ነው መሆን የምትፈልጊው አንቺ? ምን አይነት የተሳካላት፣ በአስተሳሰቧ በጣም ብሪሊያንት የሆነች ለሰዎች አርአያ የምትሆን ስትናገር ሰዎች አፋቸውን ከፍተው የሚያዳምጧት ቆንጆ የሆነ ፊዚካሏን የምትጠብቅ ራሷን ቆንጆ አቋም ያላት ራሷን ጤናዋን የምትጠብቅ ገንዘብ የያዘች ነገ ምን ማድረግ እንደምትችል የምታውቅ በጣም ዋይዝ ከመናገሯ በፊት 10 ጊዜ የምታስብ በጣም አስተዋይ ስርዓት ያላት ሰዎች ገና ሲያዩት በፍቅሯ የሚወድቁላት አይነት ሴት ትሰሪያለሽ ማለት ነው። እንደገና አፍርሰሽ እቺ ልፍስፍሷ የምታለቅሰዋን ምናምን እሷን ሲጣረግሽ ግዲያት እቺ አስጠቂሽ ነች። ቤለችበት የምታለቅስ ምናምን እንዲተደረኩ ምናምን ልፍስፍሷን እሷን ሲጣርግሽ ትገይና ትክክለኛ ቋቋም ያላት ማትልፈሰፈስ ሰዎች ጎዱኝ ምን ችግር አለ ህይወት ይቀጥላል ብላ ወደፊት የምትሄድ ማለት ነው። እዛ ደረጃ ላይ ስትደርሺ ይሄን እየረሳ ይመጣል ጭንቅላትሽ። አዲሱ ነገር ላይ ያተኮረ ይመጣል። ኢምንት እየሆነ ይመጣል አይምሮሽ ውስጥ። እስቲል አልጠፋም ግን ድኗል። አያምሽም። የዛሬ 10 ዓመት ቁጭ ብለሽ ከሰዎች ጋር ስላሳለፍሽው ህይወት ስታወሪ የሳቅሽ የምታወሪው ታሪክ ነው የሚሆነው። ይሄ አሁን እያለቀሽ ያወራሽን ስላልዳነ ነው። ልክ መዳኑን የምታረጋግጪው መቼ መሰለሽ? የሆነ ጊዜ እድሜ ሰጥቶን ከዓመታትም በኋላ ስንገናኝና ስታወሪ እየሳቅሽ ነው የምታወሪው ይሄን ታሪክ። እንዲህ አይገርምም? እንደዚህ እኮ ብሎ ምናምን ያኔ ድነሻል ማለት ነው። ሶ አለ ግን አያምሽም። ልክ ውሃ ፈሶብሽ ገላሽ ላይ ቢያቃጥልሽ ጠባሳ ሆኖ ይቀራል አይደል? የዛሬ 50 ዓመት የዛሬ 20 ዓመት የዛሬ 30 ዓመት በህይወት ብትኖሪ ጠባሳው ይኖራል። ታወሪዋለሽ ለሰዎች አቃጥሎኝ ነው የዛሬ 10 ዓመት። አይገርምም? ይሄ ጠባሳው ግን አያምሽ። ትግላችሁ እናንተ ችግራችሁ የምትሰቃዩት ከአይምሯችሁ ለማጥፋት ነው የምትታገሉት፣ ለመሰረዝ። ልትሰርዙት አትችሉም ጋይስ። ጭንቅላት ነው የያዘው፣ አይምሮ ነው። እዛው ታድኑታላችሁ። ሰው ባሰባችሁት ቁጥር እየሳቃችሁ የምታወሩት ታሪክ ነው የሚሆነው። ድኗል ማለት ነው። ሰውየውን ብታገኙት ቁጭ ብለሽ ሻይ የምትጋብዡ ሰው ነው የሚሆነው ነገር። በቀል ማለት ይሄ ነው። አየሽ፣ በጣም ተለውጠሽ ደህና ልጃችንን እንዴት ነው ታየዋለህ ምናምን ችግር የለውም የምከፍለው ጠጣ ሻይ ምናምን ብለሽው ምናምን ይመች ብለሽው የምትሄጂ አይነት ሴት
አጥንት ውስጥ ገብተሽ የምትመዘምዡ ነው የምትሆኙ። አየሽ በቀል ማለት ለዚህ ወገብሽን ታጥቀሽ መነሳት ነው ያለብሽ ማለት ነው። ተግባባን? በርቺ እሺ ጎበዝ። ጥሩ ነገር ምን እንደሆነ ታውቃላችሁ? አሁን ለእሷ የተነገረው ለብዙ ሺህ ሰዎች ይሆናል። ይሄ ማለት ያወራ ነው ማለት በአንድ ድንጋይ ሁለት ወፍ አለ። 99 ወፍ ማለት ይሄ ነው። ምክንያቱም እዚህ ውስጥ 2300 ሰዎች አሉ። 2300 ሰዎች ውስጥ ኮመንት የማይጽፍ ቁጭ ብሎ ብቻ የሚያዳምጡ አሉ ማለት ምንም አይጽፉም፣ ታብታብ የማያደርጉ ምናምን በጣም ከባድ ችግር ውስጥ ያሉ ማለት ይሄ በአንድ ድንጋይ። ለዛ ነው እዚህ መተን ማውራታችን ጥቅሙ ጋይስ። እሷን ብቻዋን አሁን እንዲህ ባወራት ወይ ማንም ሰው ቢያወራት ለእሷ ብቻ ነው የጋኑስ መብራት ሆነ ማለት ነው። እዚህ ጋር ግን በአንዲ ብዙ እንትን ነው የምትጠሉት። ታሳዝናለች በጣም። የምታገቡትን ምረጡ። በፍቅር በአቋም በመልኩ ምናምን ተማርኬ ፂሙ ፀጉሩ ተመችቶኝ ድምፁ የጎረነ ነው ማርኮኝ ምናምን ብለሽ የምትገቢበት ትዳር እንደዚህ ነው ገንዞ የሚያኖርሽ። ሄሎ ሄሎ። እሺ፣ ስለዚህ የምታገቡትን ምረጡ። ነገ ከማጋ ነው የምኖሩ። 10 ጊዜ ለኩ። ከተሳሳተ ሰው ጋር ገብታችሁ ከምትሰበሩ ከትክክለኛው ሰው ጋር ለመግባት ብትዘገዩ ይሻላል። ለምን በ50 ዓመትሽ አታገቢም? ፈጣሪ ከፈቀደው ማን ግድ ይሰጠዋል? ሄሎ እንኳን ደህና መጣሽ። እንኳን ደህና ቆይተኛ አሌክስ። ሰላም ነው? እግዚአብሔር ይመስገን። ምን እንታዘዝ? አሌክሱ ትንሽ ምክርን ፈልጌ ነበረ። ንገሪ። እኔ ባለትዳር ነኝና አንድ ልጅ አለን። ከዛ ዱባይ ከመጣሁኝ አራት ወር ምናምን 3 ወር ጨርሼ 4ኛን ጀምሬያለሁኝ እና ማለት በፊትም ትንሽ የማያግባባን ነገር ነበረ። የማያግባባን ነገር ከባለቤቴ ጋር ይናገራል፣ ግን ተግባር የለም። በቃ በፊትም ብሰለ 3 ዓመት እንትን ብለናል። ለኔ ትልቅ ፍቅር አለው፣ ትልቅ ክብር አለው። ሲሰራም ያው ይሰራል፣ ይመጣል። ከዛ ያለውን ነገር በእርግጥ እግዚአብሔር ይመስገን ለኔ ነው ሰርቶ መቶ ለኔ ነው የሚሰጠኝ። ከዛ የሆነ ሰዓት ላይ እሱ ሲታመም አሞት ነበር ለ2 ወራት እና በፊት እኔ እዚህ ዱባይ ሰርቼ ነበረ። ሰዎች እንዲያመጡኝ እንትን ሲሉኝ እኔ ምናምን ሲሉኝ የ1 ዓመት ልጅ ነች ልጄ። ከዛ ማዘርጋ አስቀመጥኩኝና መጣሁኝ። ሰዎች አመጡኝ። ከዛ እሱ አሞት ስራ አቁሞ ነበረ። በቃ ያለው ነገር አሪፍ ስላልነበረ መጣሁኝ እና የሆነ ነገር አደርጋለሁ ይለኛል፣ ግን አያደርግም። አሁንም ማዘርጋ ነው ልጄን ያስቀመጥኳትኝ። ሄደክያት ምናምን እለዋለሁኝ፣ ሄዳለሁ ምናምን ይላል። ዛሬ ሄዳለሁ፣ ነገ ሄዳለሁ። በቃ ሳምንት 15 ቀን ቅርብ ነው። መሄድ ይችላል፣ መሄድ እየቻለ አይሄድም። የሆነ ነገር በቃ አደርጋለሁ ይላል፣ ግን አያደርግም። በቃ ብዙ ነገሮችን ማድረግ የሚችለውን ነገር እንኳን ቀለል ያለ ነገር አያደርግም። እና ይሄ ነገር ከበፊትም ከመጀመሪያውም ጀምሮ ሁሌ የምንጨቃጨቀው የምንጣለው ያወራከውን ነገር ለምን አታደርግም፣ የተናገርከውን ነገር ለምን አታደርግም በሚል እንትን ነው። እና ምን ትመክረኛለህ? ምንድነው ማድረግ ያለብኝ? አሁንም ለምንድነው ማድረግ የምችለው የማታደርገው ብዬ ዘግቷለሁ። ይሄን ሳምንት ምናምን በቃ እስኪ ቆይ ዝም ልበለው ብዬ ዝም ብዬዋለሁና አንተ ምን ትመክረኛለህ? ምን ያህል ጊዜ ሆናችሁ አሁን ከተለያያችሁ? አንቺ ከመጣሽ መለያየት ሳይሆን አልተለያየንም፣ ያው እናወራለን። በአካል ከተለያያችሁ ማለት ነው። አንቺ ሰው ሀገር ከመጣሽ 3 ወሬ ነው ከመጣኝ፣ 3 ከምናምን በ3 ወሩ ነው አሁን የጨነቀሽ? አይደለም የ3 ወሩ አይደለም፣ በፊትም እንደዛ ነው። ሌላ ነገር እኮ የለም። ይወደኛል፣ ያወራኛል። በቃ ግን እንትን ይላል። ይሄን አደርጋለሁ። ስለሱ ጠንካራ ጎኖቹ ንገሪኝ። የሱን 5 ጠንካራ ጎኖች ንገሪኝ። ጥሩ የምትያቸው፣ ምርጥ የምትያቸው። ለኔ ያለው ፍቅር ያከብረኛል። እሺ 2 ያከብረኛል፣ ይወደኛል።
የሆነ ነገር ከጠየኩት ከእጁ ላይ ካለ እንትን ይላል ያደርጋል። ያኔ ብዙ ነገሮችን ያደርጋል። በቃ ብዙ ነገሮችን ያደርጋል። እንትን የማይለው ለምሳሌ አሁን በቃ ቤት ውስጥ ማድረግ የሚችለው ነገር ይሄን ነገር አደርጋለሁ ይለኛል እና ማድረግ የሚችለው ነገር አለማድረጉ። ሌላ ሁለት ጠንካራ ጎኖች ይቀሩሻል። ሁለት ምርጥ የምትይው የሱ ጠንካራ ጎኑ የለም። ያኔ ይሄ ነው በቃ አሁን ላይ ያለው። ሚዩት አድርጊና አዳምጪኝ። አሁን ባይዞ እኔ የጠየቅኳት ለምንድን ነው አብዛኞቻችን የሰዎችን አሁን ደካማ ጎኑን ንገሪኝ፣ ሚዩት አድርጊ፣ ደካማ ጎኑን ንገሪኝ ብላት 99 ልትነግረኝ ትችላለች። ጠንካራ ጎኑን ስላት ግን በቃ አማጠች ማለት ነው። ህይወት ማለት ይሄ ነው። ሰዎች የሰዎችን ደካማ ጎን ስለምናይ ነው ህይወታችን ደስታ የሚርቀን። ጠንካራ ጎን የማየት ካልቸር ቢኖረን ጥሩ ነው። ሁላችን ጠንካራ ጎኑን የአንዱን በህይወታችሁ ውስጥ ያሉ ሰዎችን ንገሩኝ ብላውን ብዙ ሰው አፉ ሊተሳሰሩላ አይችልም። ደካማ ጎን እስቲ ቀሽም የሆነ ፓርቱን ንገሪ፣ ይሄው እንዲያረጋል፣ እንዲያርጓል፣ እንዲፈጥሯል፣ በቃ ችግሩ የበለጠ የምናተኩርበት ነገር ነው የሚያድገው። ጋይስ ተኩላና በግ ቢኖራችሁ፣ የተኩላ ግልገልና የበግ ግልገል ቢኖራችሁ የትኛው ነው የምታሳድጉት? የመገባችሁት ያድጋል። ዞሮ አይደል? አብዝታችሁ የመገባችሁት። ተኩላውን ከመገባችሁት ተኩላው ያድጋል። በጉን ከመገባችሁት በጉ ያድጋል። ያደገው ነው እናንተ ላይ ለውጥ የሚያመጣው። ተኩላው ካደገ ይበላሃል። በጉ ካደገ ደግሞ በቃ በግ ነው፣ አንተ እረኛው ነው የምትሆነው። የቱን ነው የምታሳድጉት? አሁን አንቺ ኔጌቲቭ ነገር ላይ ነው ትኩረትሽ። በመሰረቱ ትዳር ማለት ቀዳዳ መደፋፈን ነው። እሱ ብዙ ክፍተቶች አሉበት በህይወት ውስጥ። አንቺ ብዙ ክፍተቶች አሉብሽ። የተጋባችሁት አንቺ እሱን ክፍተት ትሸፍኝ ዘንድ፣ እሱ የአንቺን ክፍተት ይሸፍን ዘንድ ነው። ሙሉ ከሆንኩማ ማግባት ምን ያደርግልኝ? ምን ያደርግልኝ? አሁን እሱ ከበፊት ጀምሮ ከሆነ ይሄ አደርጋለሁ እያለ ማያረገው ነገር አንቺ ትግሉን ተይው፣ በቃ ተቀበዩ። እኔ ማገባት ሴት ማስበው ልንገርሽ፣ ፐርፌክት የሆነች ሴት ናት ብዬ አልጠብቅም። ደካማ ጎን ይኖራታል። ያንን ደካማ ጎን ለመቀየር ስጋጋጥ አልኖርም። ያቺ ሴት ምናልባት 25 ዓመቷ ቢሆን 25 ዓመት ሙሉ የኖረችበት ካልቸር አለ፣ እድሜው አለ፣ ተቀርጻ ያደገችበት። እሱን አቃናለው ስል ሰብራ ትችላለሁ። ገብቶሻል? ምንድነው ማድረግ ያለብኝ? እንደወረደ የምቀበለው ነገር አለ፣ ማልቀይረው እኔ ልቀይረው ማልችለው ያደገችበት የኖረችበት። ገብቶሻል? እሱን ስቀበለው በጣም ተግባብተን እንኖራለን። ምክንያቱም አክሰፕት አድርጌዋለሁ ኦልሬዲ። አሁን አንቺ ይህንን ባህሪውን አንቺ መቀበል ነው ያለብሽ። ለመቀየር በታገልሽ ቁጥር ይኸው ትዘጊዋለሽ፣ ሳምንት መልሶ ይደግመዋል። ይሄ ነገር የሚቀየር አይደለም ማለት ነው። ምንድነው ማድረግ ያለብሽ? ትቀበዩና አንቺ ይሄኛውን ክፍተት የምትሸፍኝ። አሁን የነገርሽኝ ጠንካራ ጎኖቹ ደግሞ ጠንካራ ጎኖቹ ናቸው። አንቺችን እንድትሸፍኝ ነው እግዚአብሔር እሱ ጋር ያመጣሽ ማለት ነው። አረጋለሁ ያለ አያረግም። በቃ እሱ የተፈጥሮ ድክመቱ ነው እንጂ ሙሉ ሰው ከሆነማ ሰው ለምን ይጋባል? ገብቶሻል? አንቺ ደግሞ በዛው ልክ ደግሞ ደካማ ጎን አለብሽ። እሱ አሁን እስቲ ደካማ ጎኗን ንገረን ብንለው መተው እሷ እንደዚህ ቢሉ እሱ ደግሞ እኔ ደስተኛ መሆን ትጀምሪያለሽ። እመኚ። በቃ አክሴፕት ስታደርጊው መቀበል ስትጀምሪ፣ ልክ ስትቀበዩ ይሄንን በቃ ሰላም ትሰጪዋለሽ፣ አንቺም ሰላም ታገኛለሽ። እሺ እሺ፣ አመሰግናለሁ። እሺ፣ መልካም ቀን። አመሰግናለሁ። ከሰዎች ጋር ማያግባባ እኔ ያልኩት ይሁን ብቻ ነው። ታውቃላችሁ ጋይስ፣ ይሄ አሁን ለምሳሌ ትንሽ ሆነን እኮ አይገባንም። ህጻናት ነን፣ ቲኔጀር ምናምን እያለን እኮ አይገባንም። አሁን የምታገቡ ሰዎች ወይ ፍቅረኛ ያላችሁ ሰዎች እኔ ያልኩት ይሁን ብቻ ስለምትሉ ያ ሰው እኔ እንዳልኩት ይሁንልኝ። ኖ ጋይስ፣ ሰው ነው እኮ ያ ሰው ክቡር ፍጡር ነው። ብዙ እድሜ ያስቆጠረ ነው። 20 30 የሚሆነው እድሜ ያ ሁሉ አመት ያደገ ሰው በዛ አይነት ካልቸር በብዙ አይነት ነገር ውስጥ ተቀርጾ ያደገን ሰው እኔ በምፈልገው መልኩ ቀርጬሽ እንዲሁኝልኝ እኔ በምፈልገው ሁኝልኝ ነው። ሪስፔክት አድርጉ፣ ተቀበሉት።
መቀየር አትችሉ። እናትና አባቱ ሲያሳድጉት ወይ እናትና አባቷ ሲያሳድጓት ቀርጸው ያሳድጉ። በቃ ያ ነው እድገቷ። ልትቀይረው አትችል። ስለዚህ እንደወረደ ተቀበለች ትኖሪያለሽ። ሄሎ እሺ፣ ዝምታ ነው መልሷ። ቀጣይ ከስሜ ጎን ያለውን ልብ ቅርጽ ምልክት እየነካችሁ ሜምበር ትሆናላችሁ ወይስ መርፌ እንውጋችሁ? ልበል የልጅ በዛቻ ሜምበር እየነገረን ነው እንዳትሉ። ሄሎ ሰላም አሌክስ፣ እንዴት ነህ? እንኳን ደህና መጣሽ። እንኳን ደህና ቆየኸኝ። ምን እንታዘዝ? ከአንተ ምክር ፈልጌ እና አንድ ነገሮች ልነግረህ ብዬ። እሺ። እና ጓደኛ አለኝ፣ ፍቅረኛ ማለት በጣም ነው የምወደው፣ በጣም የሚወደኝ ነበር። እና እንዴት ተዋወቃችሁ? እኔ ቤተሰብ ነው፣ ያው በቤተሰብ በኩል ነው። እሺ። እና እዚህ ወደ አረብ ሀገር ልመጣ ሰሞን በቃ ጸባዩ ምናምን ቅይር አለ ማለት ከዛ ስልክ ምናምን ሁላ ያነሳ ምናምን እና ጀለሶቹ ደግሞ ጠየቁት ምን ሆኖ ነው ምናምን ስለው አለ ምንም አልሆነ ምናምን ብሎ በቃ ዝም ብሎ አወሩኝ ማለት። ከዛ አሁን ከጊዜ በኋላ በዚህ በቅርብ ሰሞን ደግሞ መልሶ መጣ። የሆነ ችግር ገጥሞኝ ነው ምናምን አለኝ እና ከሱ መልሼ ልቀጥል አይደለም። አቦስ አሰብሽብና ምንድን ነው ባህሪው ተቀየረ ያልሽ? ወደ ምንድን ነው የተቀየረው? ወደ ምንድን ነው የተቀየረው? ቅይር አለብኝ አልሽ? አይደለም ባህሪው ቀየሩ ስለ በነገራችን ላይ የሰው ልጅ እኔ ደካማ ጎኑን አይደለም ማወራው፣ ግን በጣም ጥሩ ሰው ከምልህ በላይ ለእኔ ክብር ያለው ለቤተሰቦቼ በጣም ማለት እና የሆነ ከተማው ላይ ረብሻ ምናምን ስላለ አንዳንዴ ጸብ ስለሚኖር በቃ ታሰረ በሚለው ነበር ያሰብኩት። ግን እሱ በቃ ስልክም መደወል ስደውል ቆይ አንዴ እደውላለሁ ምናምን ማለት ጀመረ። የሆነ ሰሞን ልመጣ ሰሞን ማለት በቃ ከዛ ጠፋ። አሁን ከቅርብ ጊዜ በኋላ ሲመጣ ደግሞ ማለትም እስከዛሬ ጠፍቶ 4 ወር ሆኖኛል እዚህ አረብ ሀገር ከመጣሁ። እስከዛሬ ጠፍቶ ዛሬ እንዴት መጣ ብዬ እሱን ነው ልጠይቀኝ ነበረው። ምን አለሽ መጥቶ? የሆነ ችግር ገጥሞኝ ነው አለ። ምንድነው የሆነ ችግር? አልነገረሽም? አልነገረኝም። እኔ ሰውን የሆነ መጋፋት አልወድም በባህሪዬ ማለት ነው። አይ ቆይ አሁን ምን መሰለሽ፣ ሰዎችን መጋፋት አልወድም ብለሽ የተባልሽውን ሁሉ መቀበል አለብሽ ማለት አይደለም። ሰዎች እንደፈለጉ ሊነዱን አይችሉም አይደለ? አለበለዚያ ዕቃ ነው የምንሆነው። ሰው መሆናችን አሁን ከአንገታችን በላይ ያለው አይምሮ የተፈጠረው እንድናመዛዘንበት፣ ለምን የሚለው ላይ ለምን እንድንል፣ ጥያቄ መጠየቅ ያለብን ላይ እንድንጠይቅ ነው። ገብቶሻል? ስለዚህ አሁን መጥቶ የሆነ ችግር ገጥሞኝ ነው። ኦኬ ችግር ገጥሞት ሊሆን ይችላል። ሰው የሆነ ሰው ሲጠፋ እኔ ምን ብዬ አምናለሁ፣ የሆነ አንድ ሰው ሲጠፋ ምን አግኝቶ ጠፋ ሳይሆን ምን አግኝቶት ጠፋ ብለን ማሰብ አለብን ብዬ አስባለሁ። ማለት ሰው ሲጠፋ እንደዚህ በቃ ብሎ ከማሰብ መጀመሪያ ያ ሰው ደህና ነው ወይ የሚለው ይቀድማል። ሰው ደህና ሆኖ ከነበረ እሱ ሌላ ጉዳይ ነው። አንቺ ሰው ሀገር ነሽ፣ እሱ ሀገር ቤት ነው። ምን እየተካሄደ እንደሆነ አታውቂም በህይወትሽ ውስጥ። ስለዚህ አምነሽ ትቀበያለሽ ማለት አይደለም። ስለዚህ ግልጽ መሆን አለበት። በአንቺ ቦታ በሆን የምጠይቀው ጥያቄ ይሄንን ነው። ሰው አለ ምክንያት ከህይወቴ እንዲወጣ አልፈልግም። አለ ምክንያት ከወጣ አለ ምክንያት አይገባም። በምክንያታዊነት አምናለሁ፣ አሳማኝ በሆነ ምክንያታዊነት ግን ምክንያቱም ሰው ብዙ ነገር ሊገጥመው ይችላል። ስለዚህ የሆነ ችግር ብቻ ብሎ አደባብሶት ሊያልፈው ከሞከረ ቀይ መብራት ታበሪያለሽ። አንቺ እቃ አይደለሽም። ገብቶሻል? የሆነ ምን በግልጽ መነገር አለበት። አለበለዚያ እንደፈለገ እየሄደ የሆነ እያለ ሊመጣ ነው። ለምን መሰለሽ? አሁን ያላስቆምሽውና አሁን ያልጠየቅሽው ጥያቄ በዚህ ፍቅር ግንኙነት ውስጥ ስትቀጥይ ነገም ይደገማል። ሰዎችን በከፈትሽላቸው ቦይ ነው የሚፈሱት። የሆነ ቀዳዳ አግኝተው ያንን አጥር ደርምሰው ሲገቡ ዝም ካላችኋቸው ቀስ በቀስ ቤታችሁን ገዝግዘው ይነዱታል። ትንሽ ሸረፍታ ካየሽ እዛ ጋር ፖዝ አድርገሽ ለምን እንዴት ብለሽ መጠየቅ። ስለዚህ ይህንን ነገር ጠይቂው። የማይነግርሽ ከሆነ በቃ እየዋሸ ነው ማለት ነው። ምክንያቱም ሰው የእውነት ችግር ደርሶበት ከሆነ በግልጽ ይሄ ደርሶብኛል በዚህ ጊዜ እንዲህ ብሎ መናገር አለበት። ስለዚህ በዛ መንገድ ነው ማስተካከል ያለብሽ እንጂ ስለመጣ ብቻ የምትቀበይ ከሆነ ነገ እንደፈለገ እየመጣ እየሄደ እንደ ክሪስማስ ዲም ላይት
ህይወትሽን መጫወቻ ነው የሚያደርገው። እሺ ያው እኔ እንደነገርኩ ነው የሆነ ሰው በቃ እኔ የሰው ማመን ነገር አለብኝ። ግን ጠይቄዋለሁ ማለትም ጠይቄዋለሁ ስልክ ምን አጋጥሞክ ነው እንዲህ ልጠፋ የቻልከው ምናምን ስለው አይ የሆነ ነገር አለኝ። ከዛ በቃ ምንድን ነው ምናምን ብዬ አላስጨነኩትም፣ ምንም አላልኩም። አሁን አንቺ የዋህ ነሽ። የዋህነት አጉል የዋህነት ይኸውልሽ ያስበላል። ገብቶሻል? ድመትን ሳምባ ምንድነው ስጋውን እዚህ ጋር እያየሽው አንዲ ሱቅ ደርሼ መጣሁ ብለሻት ብትሄጂ ድመቷ በየዋህነት አትጠብቅልሽም። ስጋሽ አጣጣማው ትጠብቅሻለች። ገብቶሻል? የዋህነት አሁን የአብዛኞቻችሁ የዋህነት ምሳሌው ይሄ ነው። በቃ የሚገልጸው ስጋ ምናምን አዘጋጅታችሁ ወይ ቡችዬ መጣሁ እሺ አንዴ እየጠበቅክ ምናምን ብላችሁት ከዛ ጣጣ እያላችሁ ይጠብቅልኛል ብላችሁ ደርሳችሁ እንደመምጣት የዚህን ያህል የዋህነት ነው። አሁን አንቺ ላይ እያየሁ ያለሁት የሆነ ነገር ሲልሽ እሺ በቃ ሰው የማመን ነገር፣ ሰው ማመን ያስበላሻል። ያውም ደግሞ በርቀት ፍቅር ድራማ ነው የሚሰራብሽ። እና ነቃ ብሎ ራስን ምንድነው ዙሪያ የሚለውን ዙሪያ ገባው ማየቱ አይከፋም። እሺ እሺ አባቴ፣ እሺ አመሰግናለሁ ጌታ። እሺ መልካም ቀን። 24 ደቂቃ አለን። 24 ደቂቃችንን አጣጥመን እንጠቀማታለን። እውነቴን እኮ ነው። ሳምባዬን ጠብቂልኝ እስቲ። ቺን ሳምባ ውሪትዬ ድመቷ ሚያው ጠብቂያት እሺ ምናምን ብለሽ እንደመሄድ ነው። የዋቱኑ ጋይስ ቆዳ